በአውሮፓ ሻምፒየንስ ሊግ የፕሌኦፍ ሁለተኛ ዙር ጨዋታዎች በትላንትናው ዕለት ሲካሄዱም ቤርጋሞ ላይ አታላንታ ከቦሩሲያ ዶርትሙንድ ጋር ያደረጉት ጨዋታ የጣሊያኑ ክለብ አስገራሚ ካምባክ በማድረግ ውጤቱን ገልብጦ ወደ ቀጣዩ ዙር ማለፉን አረጋግጧል። በመጀመሪያው ዙር የ2-0 ሽንፈት በሲግናል ኢዱና ፓርክ ገጠማቸው አታላንታዎች ትላንት በሜዳቸው ቤርጋሞ ላይ 4-1 በሆነ ውጤት ቦሩሲያ ዶርትሙንድን በድምር 4-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ለአታላንታ ግቦቹን ጂያንሉካ ስካማካም ዛፓኩ ማሪዮ ፓሳሊችና ላዛር ዛምሮቪች አራቱን ጎሎች ከመረብ ማገናኘትም ችሏል። ለቦሩሲያ ዶርትሙንድ ብቸኛውን ከመሸነፍ ያልታደጋቸውን ጎል ካሪም አዲየሚ ከመረብ ጋር ማገናኘት ቢችልም ራሚ ቤንሲቢያኒ በቀይ ካርድ ከሜዳን ወጥቷል። አታላንታ በድምር ውጤት 4-3 በሆነ ውጤት ወደ ቀጣይ ዙር ሲያልፍ አታላንታ በአውሮፓ ሻምፒየንስ ሊግ የሎካውት ጨዋታ የሁለት ጎል ልዩነትን በመቀልበስ ወደ ቀጣይ ዙር በማለፍ ከ2018-19 በኋላ ለመጀመሪያ ጊዜ ሆኗል። አታላንታ ባለፉት 4 የአውሮፓ መድረክ ውድድሮች የጥሎ ማለፍ ጨዋታ በመጀመሪያው ዙር ተሸንፎ ወደ ቀጣይ ዙር ማለፍ ያልቻለ ሲሆን ትላንት ግን ይህንን መጥፎ ሪካርድ መስበርም ችሏል። አርሰናል ወይንም ባየር ሙኒክ በቀጣይ የአታላንታ ተጋጣሚዎች መሆናቸው ከወዲሁ ሲረጋገጥ የአታላንታው አሰልጣኝ ፓላዲኖም በቀጣይ ለሚደረገው ጨዋታ እንዘጋጃለን ሲሉ ሀሳባቸውንም ሰጥቷል። ሌላው በዕለቱ ከተደረጉ ፉክክር ከታየበት ጨዋታ በአሊያንዝ የተደረገው ጨዋታ ዩቬንቱስን ከቱርኩ ጋላታሳራይ ጋር ያገናኘው ጨዋታ በጋላታሳራይ በድምር ውጤት አሸናፊነት ተጠናቋል። ዩቬንቱስ የመጀመሪያውን ጨዋታ ክፍለ ጊዜ 3-0 እየመራ ወደ ጭማሪ ደቂቃ ቢያቀናም በመጨረሻም በጭማሪው ደቂቃ 105ኛውና 119ኛው ደቂቃ ላይ ጎል አስተናግዶ በሜዳው ትላንት 3-2 በሆነ ውጤት ቢያሸንፍም በድምር ውጤት 5-7 በሆነ ውጤት ተሸንፎ ወደ ቀጣይ ዙር ሳልፍም ቀርቷል። በመጀመሪያው ዙር የ5-2 ሽንፈት የደረሰባቸው ዩቬንቱሶች ትላንት ጋላታሳራይ 3-2 ቢሸነፍም በድምር ውጤት 5-7 በሆነ ውጤት በመሸነፍ ወደ ቀጣይ ዙር ማለፍም አልቻለም። ቀጣይ ጋላታሳራይ ከሊቨርፑል ወይንም ከቶተንሃም ሆትስፐር የሚጫወት ሲሆን ትላንት ጎል አስቆጣሪ ቪክተር ኦስሜን የጋላታሳራይ የአውሮፓ ሻምፒየንስ ሊግ የምንጊዜም ከፍተኛ ጎል አስቆጣሪ መሆኑን ችሏል። ፓሪስ ሰን ጀርመን በሜዳው ፓርክ ደም ፕሪንስ ሞናኮን አስተናግዶ 2-2 በሆናቸው ውጤት ተለያይቷል። በመጀመሪያው ጨዋታ በሞናኮ ስቴዲየም 3-2 አሸንፎ የተመለሰው ፓሪስ ሰን ጀርመን ትላንት በሜዳው 2-2 በሆናቸው ውጤት ተለያይቷል። ጎል በማስቆጠር 45ኛው ደቂቃ ላይ አክሎቺ ሞናኮን ቀዳሚ ቢያደርግም ማርኪኒዮስና ኬቪቻ ክቫራትስኬሊያ ባስቆጠሯቸው ግቦች 2-1 ፓሪስ ሰን ጀርመን ቢመራም የኋላ 90+1 ላይ ጆርዳን ቴዜ ሁለተኛውን ጎል አስቆጥሯል። 58ኛው ደቂቃ ላይ በሁለት ቢጫ ካርድ ማማዱ ኩሊባሊም ከሜዳም ተሰናብቷል። በድምር ውጤት ፓሪስ ሰን ጀርመን 5-4 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሲያልፍ በቀጣይም ከቼልሲ ወይንም ከባርሴሎና ጋር የሚጫወትም ይሆናል። ሌላኛው በጉጉት ሲጠበቅ የነበረው ሪያል ማድሪድን ከቤኔፊካ ጋር ያገናኘው ጨዋታም በሳንቲያጎ ቤርናቢዮ ሪያል ማድሪድ 2-1 በሆነ ውጤት ማሸነፍም ችሏል። በዚህ ጨዋታ ላይ ቀዳሚ ጎል በማስቆጠር የነበሩት 14ኛው ደቂቃ ላይ ራፋ ሲልቫ የቤኔፊካን ቀዳሚ ያደረገች ጎል ከመረብ ቢያገናኝም ቹዋሜኒ ከ2 ደቂቃ በኋላ ሪያል ማድሪድን ወደ አቻነትም መልሷል። 80ኛው ደቂቃ ላይ በስታዲዮ ዳሉዝ ጎል አስቆጣሪ የነበረው ቪኒሲየስ ጁኒየር ትላንትም ለሪያል ማድሪድ ሁለተኛውን ጎል አስቆጥሮ 2-1 በሆነ ውጤት ቤኔፊካን ሪያል ማድሪድ ማሸነፍም ችሏል። ጨዋታው ብዙ እንቅስቃሴ የታየበት ሲሆን ሪያል ማድሪዶች ጫና ለመፍጠር ጥረት ያደረጉ ሲሆን ቤኔፊካም በጨዋታው አስገራሚ ውጤት ያስመዘግባሉ ተብሎ ቢጠበቅም ሳይሆንም ቀርቷል። ቹዋሜኒ ከጥቂት ጨዋታው በኋላ አስተያየቱን የሰጠው ሲሆን በቀጣይ ስፖርቲንግ ሊዝበን ቢደርሰን ይሻለናል፣ ምክንያቱም ከማንቸስተር ሲቲ ይልቅ ፖርቹጋል ለእኛ ቅርባችን ነው የሚል ሀሳቡንም ሰጥቷል። የቡድኑ አሰልጣኝ ባለፈው ዓመት እንደነበረው አሁንም የኛ ተጋጣሚ ማንቸስተር ሲቲ ይሆናል ሲሉ አስተያየታቸውንም ሰጥቷል። ቲቦር ቱኮርታም ከስፖርቲንግ ሊዝበን ብንጫወት ደስ ይለናል፣ ነገር ግን የኛ ተጋጣሚ ማንቸስተር ሲቲ ሊሆን እንደሚችል ከወዲሁ እንገምታለን ሲል አስተያየቱንም ሰጥቷል። ማንቸስተር ዩናይትድ አልታይ ባይንደርን ለቤሽክታሽ በቀጣይ ክረምት ለመሸጥ መስማማታቸው ተገልጿል። ማንቸስተር ዩናይትድ በ5 ሚሊዮን ዩሮ ይህንን ተጫዋች ለመሸጥ የተስማማ ሲሆን በማንቸስተር ዩናይትድ የ18 ወራት ኮንትራት ቢቀረውም የሴን ላመንስ እጅግ አስደናቂ አቋም ማሳየትን ተመልክቶ ማንቸስተር ዩናይትድ ግብ ጠባቂውን ለመሸጥ ያስበውም ተብሏል። ከዚህ ጋር በተያያዘም በውሰት ለቱርኩ ክለብ ትራብዞን ስፖርስ የተሰጠው አንድሬ ኦናናም ግንቦት ላይ ኮንትራቱ የሚጠናቀቅ ሲሆን ማንቸስተር ዩናይትድ የመሰለፍ ዕድል ከሰጠኝ የክለቡ ቁጥር 1 ግብ ጠባቂ ለመሆን ጠንክሬ እሰራለሁ ሲል አስተያየቱንም ሰጥቷል። አስቶን ቪላ እንግሊዛዊን አማካይ ሞርጋን ሮጀርስን በዚህ ክረምት የሚለቅ ከሆነ ሊፈቅድለት እንደሚችልም ተነግሯል። ነገር ግን ይህ የሚሆነው ለ23 ዓመቱ ሞርጋን ሮጀርስ 100 ሚሊዮን ፓውንድ የሚከፍል ክለብ ከመጣ ብቻ ነው ሲል ክለቡ አስቶን ቪላ ይፋ አድርጓል። ተጫዋቹ ከክለቡ ጋር ያለውን ኮንትራት መልቀቅና አለመልቀቁ ከወዲሁ ምንም ያለ ነገር ባይኖርም በርካታ ክለቦች የሞርጋን ሮጀርስ ፈላጊ ሆነው ብቅ ብሏል።